ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ክፍል 1 ነው። ይህ ጥያቄ የተዘጋጀው በኮልፌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄዎቹ ከ1 እስከ 20 ያሉት ቀጥሎ ይቀርባሉ። ጥያቄ ቁጥር 1 ከሚከተሉት ውስጥ የአንድን አካባቢ መገኛ ተፈጥሯዊ ወይም ሰው ሰራሽ ነገሮች ጋር በማነጻጸር የሚገልጽ የትኛው ነው? ሀ የኬክሮስ መገኛ፣ ለ አንጻራዊ መገኛ፣ ሐመሮሃ ፍጹማዊ መገኛ፣ መ የኬንትሮስ መገኛ። አንጻራዊ መገኛ ካላችሁ ትክክል ነው። አንጻራዊ መገኛ ማለት የአንድን ቦታ መገኛ በሌሎች ቋሚ ነገሮች ለምሳሌ እንደነ ወንዞች፣ ተራራዎች ወይም አጎራባች ሀገራት በማነጻጸር መግለጽ ነው። ለምሳሌ ኢትዮጵያ ከኬንያ በስተሰሜን ትገኛለች ሲባል አንጻራዊ መገኛ እየተገለጸ ነው ማለት ነው። ሁለተኛ ከሚከተሉት ሀገራት ውስጥ ኢትዮጵያን በስተደቡብ ምስራቅ የሚያዋስናት ሀገር የቱ ነው? ሀ ኤርትራ፣ ለ ጅቡቲ፣ ሐመሮሃ ሶማሊያ፣ መ ኬንያ። ሶማሊያ ካላችሁ ትክክል ነው። ሶማሊያ ከኢትዮጵያ በስተምስራቅ እና በስተደቡብ ምስራቅ አቅጣጫ ትገኛለች። ኤርትራ በስተሰሜን፣ ኬንያ በደቡብ፣ ጅቡቲ ደግሞ በሰሜን ምስራቅ ያዋስኑናል። ሶስተኛ ከሚከተሉት ውስጥ የአክሱም ሐውልት ፍጹማዊ መገኛ በስተሰሜን ስንት ዲግሪ ኬክሮስ ላይ ነው? ሀ 22 ዲግሪ ሰሜን፣ ለ 3 ዲግሪ ሰሜን፣ ሐመሮሃ 14 ዲግሪ ሰሜን፣ መ 33 ዲግሪ ሰሜን። አስራ 14 ዲግሪ ሰሜን ካላችሁ ትክክል ነው። ምክንያቱም ፍጹማዊ መገኛ በካርታ ላይ የኬክሮስና የኬንትሮስ መስመሮችን በመጠቀም የሚገለጽ ትክክለኛ ነጥብ ነው። አክሱም በግምት በ14 ዲግሪ ሰሜን ኬክሮስ ላይ ይገኛል። አራተኛ ከሚከተሉት ሐይቆች ውስጥ በሰሜን ኢትዮጵያ የሚገኘው የቱ ነው? ሀ ጣና፣ ለ ላንጋኖ፣ ሐመሮሃ ሐዋሳ፣ መ ዝዋይ። ዝዋይ ነው አላችሁ? ትክክል አይደለም። ሐዋሳም አይደለም። ላንጋኖም አይደለም። ትክክለኛው መልስ ማን ነው? ጣና። የጣና ሐይቅ በአማራ ክልል በሰሜን ኢትዮጵያ የሚገኝ የሀገራችን ትልቁ ሐይቅ ነው። የተቀሩት ሐይቆች ላንጋኖ፣ ሐዋሳ እና ዝዋይ በስምጥ ሸለቆ ውስጥ በደቡብና መካከለኛ ኢትዮጵያ ይገኛሉ። በጣም ጥሩ። ወደ ጥያቄ ቁጥር 5 ስንሄድ ከተሰጡት አማራጮች ውስጥ የጎግል ካርታ ጥቅም ያልሆነው የቱ ነው? ሀ ከሳተላይት ላይ ምስል ለመውሰድ፣ ለ የአየር ላይ ፎቶግራፍ ለማንሳት፣ ሐመሮሃ የገበያ ትስስር ለመፍጠር፣ መ መረጃን ለማከማቸት። የገበያ ትስስር ለመፍጠር ካላችሁ ትክክል ነው። የጎግል ካርታ ዋና ዓላማ የመሬት ገጽታን ለማየት፣ መንገድን ለመጠቆምና መረጃን ለማግኘት ነው። ቀጥታ የሆነ የገበያ ትስስር መፍጠር የካርታው ቀጥተኛ ተግባር አይደለም። እንቀጥል። ጥያቄ ቁጥር 6 ከሚከተሉት ውስጥ ሃይድሮክሎሪክ አሲድ የሚይዘው የሰውነት አካል ክፍል የቱ ነው? ሀ ትንሿ አንጀት፣ ለ ሳምባ፣ ሐመሮሃ ጨጓራ፣ መ ትልቁ አንጀት። ትንሹ አንጀት ካላችሁ ትክክል አይደለም። ትልቁ አንጀት እሱም ትክክል አይደለም። ምናልባት ሳምባ ካላችሁ እሱም ቢሆን ትክክል አይደለም። ስለዚህ ትክክለኛው መልስ የትኛው ነው? ጨጓራ የሚለው ነው ማለት ነው። ጨጓራ ሃይድሮክሎሪክ አሲድን በማምረት ምግቦች እንዲፈጩና በምግብ ውስጥ ያሉ ባክቴሪያዎች እንዲሞቱ ያደርጋል። ይህ አሲድ ለምግብ መፈጨት ሂደት በጣም አስፈላጊ ነው። ሰባተኛ ከሚከተሉት ውስጥ ድብልቅ የሆነው ቁስ የቱ ነው? ሀ ወርቅ፣
ለ ካርቦን ዳይኦክሳይድ፣ ሐመርሃ ውሃ፣ መ የጨው ሙሙት። ትክክለኛው መልስ የጨው ሙሙት ነው። ድብልቅ ማለት ሁለትና ከዚያ በላይ የሆኑ ቁሶች ሳይዋሃዱ ወይም በባህሪያቸው ሳይቀየሩ ሲቀላቀሉ ነው። የጨው ሙሙት የጨውና የውሃ ድብልቅ ሲሆን ጨውና ውሃው በተለያዩ ዘዴዎች መልሶ መለየት ይቻላል። ስለዚህ የጨው ሙሙት የድብልቅ ምሳሌ ነው ማለት ነው። ጎበዝ። ጥያቄ ቁጥር 8 ከአንድ አይነት ንጥረ ነገር ብቻ ወይም ከሁለትና ከዚያ በላይ ከሆኑ ንጥረ ነገሮች በሚካሄድ ኬሚካዊ ለውጥ የሚፈጠሩ ቁሶች ምን ይባላሉ? ሀ ዋህድ ዘር ድብልቆች፣ ለ ብዝሃ ዘር ድብልቆች፣ ሐመርሃ ድብልቆችና ውህዶች፣ መ ንጹህ ቁሶች። ንጹህ ልዩ ቁሶች ካላችሁ ትክክል ነው። ንጹህ ቁሶች የሚባሉት ንጥረ ነገሮችና ውህዶች ናቸው። እነዚህ ቁሶች ወጥ የሆነ ኬሚካዊ ይዘት አላቸው። ወደ 9ኛው ጥያቄ ስንሸጋገር ከሚከተሉት የውህድ አይነቶች ውስጥ ቆምጣጣ ባህሪ ያለው የቱ ነው? ሀ ኦክሳይድ፣ ለ አሲድ፣ ሐመርሃ ቤዝ፣ መ ጨው። ጨው አላችሁ እንዳትሉ፣ ጨው አይደለም። ኦክሳይድም አይደለም። ምናልባት ቤዝ ካላችሁ እሱም ትክክል አይደለም። ትክክለኛው መልስ ምንድነው? አሲድ ነው። አሲዶች በአብዛኛው ኮምጣጣ ጣዕም አላቸው፣ ለምሳሌ ሎሚ። ቤዝ ደግሞ የመራራ ጣዕምና የሚያንሸራትት ወይም የሚያምልጨልጭ ባህሪ አለው። ጨውስ? አንዳንድ ተማሪዎች ጨው ኮምጣጣ ነው ብሎ ያስባሉ። የጨው ጣዕም ምንድን ነው? ምላሳችን ላይ 4 የጣዕም መለያ ቦታዎች አሉ። ከነሱ መሃል አንዱ ጨው የሚለይ ነው። ስለዚህ ምናልባት ጨው ጣዕሙ ኮምጣጣ ነው ብሎ የሚያስቡ ልጆች ይሄንን ከግንዛቤ መውሰድ ይገባቸዋል። የጨው ጣዕሙ ምንድን ነው? ጨዋማ ነው ማለት ነው። ጨው አለኝ፣ ጨዋማ ነው ጣዕሙ። አሲድ ኮምጣጣ ነው፣ ቤዝ መራራ ነው፣ ጨው ጨዋማ ነው። በጣም ጥሩ። ወደ ጥያቄ ቁጥር 9 10 ስንሄድ የአንድ መጽሐፍ ርዝመት 5 ሳንቲሜትር፣ ወርድ 2 ሳንቲሜትር እና ቁመት 6 ሳንቲሜትር ቢሆን ይዘቱ ስንት ነው? ሀ 7 ሳንቲሜትር ኪዩብ፣ ለ 13 ሳንቲሜትር ኪዩብ፣ ሐመርሃ 60 ሳንቲሜትር ኪዩብ፣ መ 20 ሳንቲሜትር ኪዩብ። ስልሳ ሳንቲሜትር ኪዩብ ካላችሁ ትክክል ነው መልሳችሁ። የይዘት ቀመር እኩል ይሆናል ርዝመት ሲባዛ ወርድ ሲባዛ ቁመት ነው የሚሆነው። በተሰጠን ቁጥር መሰረት ርዝመቱ 5 ሳንቲሜትር ነው፣ ወርድ 2 ሳንቲሜትር እና ቁመት 6 ሳንቲሜትር ስለሰጠን እነዚህ ሶስቱ ስናባዛ 60 ሳንቲሜትር ኪዩብ ይሆናል ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የሞዴልና የሚኒስትሪ ጥያቄዎች በብዛት ስለሚገኙ ያግዛችሁ ዘንድ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን እያስቆማችሁ በጥሞናና በእርጋታ ተከታተሉና ተዘጋጁበት። መልካም ጊዜ። ጥያቄ ቁጥር 11 ለመኪናዎች ለአውሮፕላኖችና ለፋብሪካዎች እንቅስቃሴ የሚያስፈልገውን የሙቀት ጉልበት የሚያስገኘው የቱ ነው? ሀ የድንጋይ ከሰል፣ ለ ነዳጅ፣ ሐመርሃ ንፋስ፣ መ ፀሐይ። ነዳጅ ካላችሁ ትክክል ነው። እንደ ቤንዚንና ናፍጣ ያሉ የነዳጅ ውጤቶች ለትራንስፖርትና ለኢንዱስትሪዎች ዋና የጉልበት ምንጭ ናቸው። ነዳጅ ሲቃጠል ወደ ሜካኒካዊ ጉልበት የሚቀየር የሙቀት ጉልበት ይፈጥራል። እንቀጥል። ጥያቄ ቁጥር 12 ከሚከተሉት ውስጥ ድምፅ በፍጥነት የሚተላለፈው በየትኛው ነው?
ሀ አየር፣ ለ ውሃ፣ ሐመሩሃ ወና፣ መ ብረት። ብረት ካላችሁ ትክክል ነው። ምክንያቱም ድምፅ በጠጣር ነገሮች እንደ ብረት ባሉት ውስጥ ከፈሳሽና ከጋዝ በበለጠ ፍጥነት ይጓዛል። ምክንያቱም በጠጣር ነገሮች ውስጥ ያሉ ጥቃቅን ቅንጣይቶች በጣም ተቀራራቢ ስለሆኑ ንዝረትን በፍጥነት ያስተላልፋሉ ማለት ነው። 13ኛ ከሚከተሉት ውስጥ በኢትዮጵያ ከፍተኛ የዝናብ መጠን የሚመዘገብበት ቦታ የቱ ነው? ሀ ራስ ደጀን፣ ለ ዳሎል፣ ሐመሩሃ አዋሽ ሸለቆ፣ መ ኦጋዴን። መልሱ ራስ ደጀን ነው። በኢትዮጵያ ከፍተኛ ቦታዎች ወይም ደጋማ አካባቢዎች ዝቅተኛ ቦታዎች ካሉት እንደ ዳሎል እና ኦጋዴን ካሉት የበለጠ ዝናብ ያገኛሉ። ራስ ደጀን ከፍተኛ ተራራማ ቦታ በመሆኑ ለዝናብ መፈጠር ምቹ ሁኔታ አለው። እንቀጥል። ጥያቄ ቁጥር 14 በአንድ ቦታ ለረጅም ዘመናት ቢያንስ ለ30 ዓመታት የሚመዘገብ የአየር ጸባይ አማካይ ውጤት ምን ይባላል? ሀ የአየር ንብረት ይዘት፣ ለ የአየር ንብረት፣ ሐመሩሃ የአየር ንብረት ተቆጣጣሪ፣ መ የአየር ሁኔታ። መልሱ የአየር ንብረት ነው። ምክንያቱም የአየር ንብረት የአንድ አካባቢ የረዥም ጊዜ የአየር ሁኔታ ስብስብ ነው። የአየር ሁኔታ ግን የአጭር ጊዜ ማለትም የሰዓታት ወይም የቀናት የአየር ለውጥን የሚገልጽ ነው። በጣም ጥሩ፣ አይዟችሁ። ወደሚቀጥለው ጥያቄ ስንሄድ ከተሰጡት አማራጮች ውስጥ የአየር ንብረት ተቆጣጣሪ ያልሆነው የቱ ነው? ሀ ኬክሮስ፣ ለ ከፍታ፣ ሐመሩሃ ሙቀት፣ መ የባህር ሞገድ። ሙቀት ካላችሁ ትክክለኛው መልስ ነው። ሙቀት የአየር ንብረት ውጤት ወይም ይዘት እንጂ ተቆጣጣሪ አይደለም። ኬክሮስና ከፍታ ግን የአንድን ቦታ ሙቀትና ዝናብ የሚወስኑ ወይም የሚቆጣጠሩ ነገሮች ናቸው። 16ኛ ከሚከተሉት ውስጥ የማይታደስ የተፈጥሮ ሀብት የቱ ነው? ሀ የፀሐይ ብርሃን፣ ለ አየር፣ ሐመሩሃ እጽዋት፣ መ ነዳጅ። መልሱ ነዳጅ ነው። ምክንያቱም የማይታደስ ሀብት አንዴ ጥቅም ላይ ከዋለ በኋላ በቀላሉ የማይተካ ወይም ለመተካት በሚሊዮን የሚቆጠሩ ዓመታትን የሚፈጅ ነው። ነዳጅ ከተፈጥሮ ማዕድናት የሚገኝና ሊያልቅ የሚችል ሀብት ነው። እንዳይሰለቻችሁ የተወሰነ እያያችሁ ማቋረጥ ማቋም ትችላላችሁ። ጥያቄ ቁጥር 17 በካርታ ወይም በሉል ላይ ስለሚገኙ አግድም መስመሮች ትክክል የሆነው የቱ ነው? ሀ ከሰሜን ወደ ደቡብ ይሰመራሉ፣ ለ ብዛታቸው 360 ነው፣ ሐመሩሃ ሁሉም መስመሮች ትይዩ ናቸው፣ መ መነሻቸው ግሪንዊች መሪዲያን ነው። መልሱ ሁሉም መስመሮች ትይዩ ናቸው የሚለው ነው። የኬክሮስ መስመሮች አግድም የሚሰመሩና አንዱ ከሌላው ጋር የማይገናኙ ወይም ትይዩ ናቸው። ከሰሜን ወደ ደቡብ የሚሰመሩት የኬንትሮስ መስመሮች ይባላሉ። 18ኛ ከሚከተሉት ውስጥ የምስራቅ አፍሪካን በስተምስራቅ የሚያዋስነው የቱ ነው? ሀ የኤደን ባህረ ሰላጤ፣ ለ ቀይ ባህር፣ ሐመሩሃ መካከለኛው አፍሪካ፣ መ የህንድ ውቅያኖስ። የህንድ ውቅያኖስ ካላችሁ ትክክል ነው። መካከለኛው አፍሪካ በስተምስራቅ በህንድ ውቅያኖስ ይዋሰናል። የኤደን ባህረ ሰላጤ በሰሜን ምስራቅ አቅጣጫ ይገኛል። ጥያቄ ቁጥር 19
ከሚከተሉት ውስጥ የምስራቅ አፍሪካን ፍጹማዊ መገኛ የሚገልጸው የቱ ነው? ሀ ከ18 ዲግሪ ሰሜን እስከ 27 ዲግሪ ደቡብ እና ከ22 ዲግሪ ምስራቅ እስከ 51 ዲግሪ ምስራቅ። ለ ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን እና ከ33 ዲግሪ ምስራቅ እስከ 48 ዲግሪ ምስራቅ። ሐመሮሃ ከ30 ዲግሪ ሰሜን እስከ 32 ዲግሪ ደቡብ እና ከ22 ዲግሪ ምዕራብ እስከ 22 ዲግሪ ምስራቅ። መ ከ24 ዲግሪ ሰሜን እስከ 27 ዲግሪ ሰሜን እና ከ34 ዲግሪ ምዕራብ እስከ 49 ዲግሪ ምዕራብ። ረጋ ብላችሁ አስተውላችሁ ካያችሁት መልሱ ከ18 ዲግሪ ሰሜን እስከ 27 ዲግሪ ደቡብ እና ከ22 ዲግሪ ምስራቅ እስከ 51 ዲግሪ ምስራቅ የሚለው ነው። ምክንያቱም ምስራቅ አፍሪካ በሰሜን እና በደቡብ ንፍቀ ክበብ እንዲሁም በምስራቅ ንፍቀ ክበብ ሰፊ ቦታን ይይዛል። ትክክለኛው የኬክሮስ እና የኬንትሮስ ክልል በምርጫ ሀ ላይ የተጠቀሰው ነው ማለት ነው። ወደ መጨረሻው ጥያቄ ደረስን። የተከበራችሁ የዚህ ቻናል ተከታታዮች የመጨረሻውን ጥያቄ ከማየታችን በፊት እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉት። ሌሎቹ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። እዚህኛው ቻናል ላይ የስድስተኛ ክፍል የሚኒስትሪም ሆነ የሞዴል ጥያቄዎች ከነመልስና ማብራሪያዎችና የተለያዩ ማጣቀሻዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ሃሁ ቲዩብ ገብታችሁ ጆይን በማድረግ ብዙ ጥያቄዎችን ልታገኟቸው ትችላላችሁ ማለት ነው። መልካም ጊዜ። ጥያቄ ቁጥር 20 ከሚከተሉት ውስጥ የምስራቅ አፍሪካ አጎራባች ሀገር ያልሆነው የቱ ነው? ሀ ደቡብ አፍሪካ፣ ለ ዲሞክራቲክ ኮንጎ፣ ሐመሩሃ ሰሜን ሱዳን፣ መ ኢትዮጵያ። ሀያኛውን ጥያቄ ደቡብ አፍሪካ ብላችሁ ከመለሳችሁ ትክክል ነው። ምክንያቱም ደቡብ አፍሪካ በደቡባዊ አፍሪካ ክልል እንጂ በምስራቅ አፍሪካ አቅራቢያ አትገኝም። ዲሞክራቲክ ኮንጎ እና ሱዳን ከምስራቅ አፍሪካ ሀገራት ጋር ይዋሰናሉ። መልካም ዝግጅት፣ መልካም እድል። በክፍል 2 እንገናኝ።